ነበረ ከዛ ማለት ሶሲ መጣች። ይሄ ድራማ ነው። ኦኬ ሶሲ መጣች፣ በበጥበጥ ጀመረች። ተበጠበጠ። እየተማታ ነበር፣ አልተማታም። በደንብ እጁን ይሁት። ሲቀጥል ሊመታው የነበረው ማን ነው? ረሙን ነው። ሁለቱ ናቸው አንድ ላይ ተያይዘው የገቡበት። ማን ነው ስሙ? አጋጣሚውን ሆኖ እንደውም ልጁ እግዚአብሔር ይስጠው ወደቀ ወደ መሬት። ዳግምን ነው እንደውም ቦክሱን ካያችሁት የለም አውቆ ጨረፍ እያደረገ ነበርና የለም እያየነው ያለ ነው ነገር አንድ አይነት አይደለም። ቀለበቱ ማን ነው እንትኑን አሁን ዩቲዩበሮች ቀለበት ሰጣት ተተተተ እያሉ ነው ቀኑ ሙሉ ሲያወሩ የነበረ። እዛ ጋር ደግሞ ሃይም እየጨመረላቸው እዛ ጋር ደግሞ የምጨምርላቸው ምንድነው? እዛ ጋር ደግሞ ምንድነው መሰለሽ የምጨምርላቸው ሶሲ ማእታ ስትበጠበጥ እሱን ከማማታት ይልቅ ኬኩን እኮ ላይታቸው ላይ መድፋት ትችል ነበር። አላደረገችውም። ኬኩን አልነካችውም። አይሽ አይደለም ሶስተኛ ደግሞ ተመልሳ ቦርሳውን ልትወስድ ቦርሳውን ቁጭ አርጋው ሄዳለች። ቦርሳውን ቁጭ አርጋው ሄደች። ተመልሳ ተወስዷለች በፒስ። ምንድነው ይሄ ብርቅ ነው እንዴ? አይደለም ይሄ ስራ ነውና በደንብ ደግሞ ነገር ዛሬ አንዴ ይኸውልሽ ሃይሚ ምጫምሪው ነገር ምጫምሪው ነገር እኔ ዛሬ ምን ማውራት ይኸውልሽ እሷ ስትመጣ ዘፈን እየዘፈነ እሱ ዘፈን እየዘፈነ እሷ እንዴት እሱን በዘፈኑ ላይ ነው የገባችው። በዘፈኑ ላይ ነው የገባችው። ልክ ዘፈኑን ሩብ ነው ምናምን ሲደርስ ነው የገባችው። ይሄ ማለት ደግሞ ድራማ ዛሬ ይጅበት ብዙ ስቃይ ድራማ ነው። እና ይሄ ነገር ቆይ መርካቶ ከስር የተጨነቁ ልጆች አሉና አንዴ እንትን እንበልና እንጨርስና እንዘፍናለን። በዚህ መንገድ ነው ድራማው እያለቀ ያለው። እዚህ ጋር ምንድነው ልንማርበት የቻልነው? ምክንያቱም ቺት ያደርግብሻልና አስበሽበት ግቢ ያለቻት ነው ሃይሚን መታ የነገረቻት። ቺት እያደረገ ነው ያለቻት። ስልኳን ስታሳይ አይታችኋል። ቺት ያደረገብኝን ሴቶች አያችሁ ብላ። ግን ረሙ ምን አለ መሰላችሁ? ረሙን በስትክክል ከሰማችሁ ገና ስልኳን ሳትከፍተው ታይ እንደዚህ ያለ ነገር አታሳይ አላት። አየሽ የድራማው ቅንብር ገና አልከፈተችውም። ቆይ ላሳይ ምናምን ብላ ስትል ቆይ አታሳይ እዚህ ጋር አትጠቀሚው ይሄን ነገር አያስፈልገንም አላት። ግን መጀመሪያ ከፍታ ያሳየችው ለማን ነው? ለረሙ ነው። እንደሚያውቅ እያወቀች እንዴት ለረሙ አሳየችው? ጭንቅላታችንን ካሳየ ነው ማለት ነው። ከዛ ለነዳጊ እንትን አለች፣ ሁሉን ነገር አስተካከለ። ይሄ ነገር ድራማ መሆኑን መጨረሻ ላይ ደግሞ ረሙ ምን አላት? ሃይሚ መገኘት የለብሽም ነበር ቦታ ላይ መገኘት የለብሽም ነበር። ከዛ ጋር አጠናቀቀ ማለት ነው። ኖ ዛህራዬ ትምህርት አለው። ለመሰለሽ ማክበር ያለባት ሃይሚ ከብሩኬ ጋር ነው። ሶሲ ከዳኒ ጋር ማክበር እንዳለባት ማን ነው ስሙ ረሙ እየተናገረ ነው እዛ ጋር በስትክክል። ምክንያቱም እኛ እኮ ግራ ገባን። እነዚህ ሰዎች 6 እንበላቸው 4 እንበላቸው ግራ ገብቶናል። አሁን ረሙ ሲል የነበረው የ4 አመትን ጉዞ አብራክ የተጓዘችው ሶሲ ናት። ለምንድን ነው እንደዛ ያደረከው? ከሶሲ ጋር ነው ማክበር ያለብህ ነው ያለው። ይሄ ማለት ምን ማለት ነው? ትክክል አይደለሽም ሃይሚ፣ እዚህ ጋር መገኘትሽ ትክክል አይደለሽም ብሎ መልስ ሰጥቷል። በቃ የመጨረሻው እንትን ድራማ ነው። ድራማ ስለሆነ ብዙም አትጨነቁ። የተማርኩት ነገር አንዱና ያገኘሁት ተጨነቁ። ምን አልኳችሁ? እኔ የተማርኩት ነገር ልንገራችሁ። ከራሙና የተማርኩት ቪዲዮ ላይ ሁለት ቦታ ላይ የሆነ ነገር የሚያስተምርሽ ነገር አለ። ራሙ የተናገረውና ሃይሚ እና ሶሲ የመጣችበት መንገድ። እኔ እዚህ ቪዲዮ ላይ ሁለት ነገር ተምሬያለሁ። ሃይሚ ተናግራለች። ምን አለችው? ለምን እዚህ ቦታ ሃይሚ አንቺ እዚህ ቦታ ላይ መገኘት አልነበረብሽም። ያም ሆነ ደግሞ ስልክ አሁን አንቺ ሰው እንደጠራልሽ አንድ ሰው ስልክ ሲደውልልሽ ያ ነገሩን ከመሄድሽ በፊት አሁን ሃይሚ ያ ፕሮግራም አላወቀችም። ዝም ብላ ነው ሄደችው። ታታቂ ሰርፕራይዝ ነው የሆነችው። ግን ደግሞ ስልክ ሰው ሲደውል ማንኛውም ሰው አጣርቶ አይኑን ጨፍኖ መሄድ ነበረበት። እኔ ይሄንን ተምሬበታለሁ። ያንን ነገር አለማወቅ ወይም ደግሞ ሳታቅ ማንም የትም ቦታ መሄድ በሸምነት የትም ቦታ መሄድ እንደሌለበት ምን ችግር እንደሚፈጠር ምኑ ነገሩን ሳናቅ መሄድ ችግር እንደዚህ እንደተፈጠረ ራሙ ያለበት ምክንያት ደግሞ እዚህ ቦታ መቆም አልነበረብሽም። መቆም የቆም ያለ እንትን ነበር ያለበት ቦታ
ይኸውላችሁ ሀይሚ ብላለች። አሁንም እንድገመው ከአንድ ሰው ጋራ ጉዘሹ የደከመ ከአንቺ ጋራ የደከመ ሰው አለ። አሁን እዚህ ላይ ወይም አንቺ ሰው አገር ላይ ነሽ፣ የሆነ ሰው ለአንቺ ከአንቺ ጋራ የሆነ ነገር ሲሰራ ከአንቺ ጋራ ሲደክም ዛሬ የመጣውን ሳይሆን የትላንትና ከአንቺ ጋራ ለፍቶ ቤት የሰራው ከአንቺ ጋራ ቤትሽን የጠገነው ጋራ መሆን ነበረብሽ። ይህንን ተምሬያለሁ። ይህንን ነው የተማርኩበት እና የሶሲ ነገር ያስቃል፣ ፋንም ያደርጋል። የዛሬ ቪዲዮ እንደገና ኦቢሲ የዛ ጋር መሀል ደግሞ የሚያስተምረው ነገር በፍቅረኛሞች መካከል ጣልቃ መግባት ጠብ እንጂ ፍቅር እንደማያመጣም ትማሪበታለሽ። ትክክል ዛሬ ትክክል የብሩኬ ጋር ደግሞ እኔ ብሩኬ ጋር የወሎ ቀመጥ ቆይ ማጣጣ አንተ እየተጠቀምኩ እኮ ነው። እግዚአብሔር እንጂ ቆይ ሀይሚዬ አንዴ ለወሎ ቀመጥ ልመልስላት ወደ ብሩኬ ልመልስላት አንዴ። ኦኬ ይኸውልሽ ሀይሚ ሴትዮ ወርቃብኝ ነው። እኔ ውጭ ቆሜ ሰውን አስጠብቄ ነው ውጭ ያውልኩት እና ይኸውላችሁ ብሩኬ ጋር ልምጣ ደግሞ አንድ ሰው ፍቅረኛም ወይም ደግሞ አንቺ አንድ ሰው የወደድሽው ነገር የተማርኩበት ነገር ቢኖር በግድ ይኸውልሽ አንድ ሰው አንቺን የማይፈልግ ወይም ደግሞ ያን ሰው የማይፈልግ በግድ አንቺ ወደ ህይወትሽ ታመጣሽው ደግሞ ወደ ህይወት አንቺ ወይም አንተ ለኔ ህይወቴ ብሎ ያ ሰው ጠን ያለው ለሚናገሩት ለምን ሰድበው ኦዲየንሶች ዩቲዩበሮች ለሚናገሩት እያለመጠን ያለው ሲቀጥል ደግሞ እሱ ጋር ምን እያለ ነበር? ረሙ ወደ ፕሮግራሙ እንሂድ እያላቸው ነበር። ለምን መሰለሽ ብዙ ዘባረቅ ስለፈለገ ማለት ነው። ተግባባን አይደለ? እንደዚህ ነው በቃ እየሄደ ያለው እንጂ ስራው እኮ በስትክክል ይታያል። እየዘባረቅን ከሆነ ይቅርታ እሺ ማለት ያወቅሽውን ነገር መናገር ትቻለሽ። አንዳንዴ የምታውቁትን ነገር እወቁት ወይ ተለይ ባየሁት በዳኒ ቤት እናቴ ትሙት ደስ ብሎኛል። ብቻ ወይ አጨርሰው ስራው ደስ ብሎኛል። ሱሲና ረሙ ዛሬ እኮ ቪዲዮን የተጫወቱ ካራክተሩን ማን ነው የተጫወቱት? ሬክስ የወሰዱት እና ማን ናቸው? አይሚ ውስጥ ገብታለሽ ወይ ሰላማንስ ሶፊሲ እግዚአብሔር ይመስገን። ጨረቃ እንዴት ነሽ? ደስ ይላል። ግን መጨረሻ ላይ ጥላ ቆይቷ ብሎኛል። እዛ ቆይታ ግን እንትን ብትል እኔ እንጃ ጥሩ አልነበረም። ትታ በመውጣቷ ደስ ብሎኛል። ፖስተሩ ላይ የተለቀቀው እና አሁን የታየው ደግሞ እንትን በጣም እንትን አለው። እዛ ጋር በነገራችን ላይ ጨረቃ ይኸውልሽ እኔ በተረዳሁት መሰረት ሌላው የተረዳው ወይ ምናምን አላውቅም። ምን ስንላት ነበረ? ለምንድን ነው ስጦታውን ተቀብላ የምትሄደው ብለን ስንል አልነበረም እንዴ? ወንትን አንገቷ ላይ ያደረገችው ባለፈው ስንል አልነበረም እንዴ? እንዴት ነው ስንል ነበር አይደለ? አሁን ደግሞ ልናመሰግነው ደግሞ አለመቀበሏን ነው እያሳየች ያለችው። አሁን ደግሞ እንደማትቀበል ነው እያሳየች ያለችው። በቃ እዚህ ጋር እኮ ራሷን እያሳየች ነው። እንደዛ ምንድን ነው ማናያት? እሷንስ ልክ ነው። በፊቱ ቢሆን ኖሮ ኦኬ ስጦታ አለኝ እንዴ ብላ ተቀብላ መሄድ ትችል ነበር። ግን ምን ብሏታል እዚህ ጋር? ለምንድን ነው ስጦታውን የተቀበለችው ብለው ደግሞ ብለዋል አይደለ? ቢላው ደግሞ ሳትቀበለው ሄደች። አሁን ደግሞ ሳትቀበል አልተረዳችሁ ሰዎች ቆዛ ወላይታ ነው እኮ አንዴ ወላይታ የምትፈልጉ ሰዎች ካላችሁ ግቡ። ለቲጂ አንድ ሰላም እንባይ አራኒ ወርድ ያለው እናቴ ሆይ ሃይሚዬ እኔ ቆንጆ እኔ እወድሻለሁ። ለሁሉ ሰው ወንበር ትለቂያለሽ። እውነት እናቴ ትሙት አንቺ ልክ ነሽ። የገጠሯ ልጅ ገጠር አክባሪ እንደሆኑ አሳይተሽናል። እወድሻለሁ ማርያምን። ወራዲ ትወርጃለሽ። አንዴ ሌላ
እኔ ሌላ ልጅዬ የኔ ሀሳብ ምን እንደሆነ ታውቂያለሽ? መንደርደሪያ ሰታሽ ነበር እኮ ትላንትና የፈለኩትን ማረግ እችላለሁ ብላ መንደርደሪያ ሰጥተዋለች። ስለተናገረች ግባ ግን እኮ የኔዋ ወይኔ ኦቢስ ግን ማን ጋር ነው የምትዳረቀው? ካልገቡ መግባት ካልፈለጉስ? ወይኔ ዘሃራ ድርቀልሽ እኮ እህቴ፣ ጎሮሮሽ ደረቀብን ብዬ ነው። ይቅርታ በግድ ግቡ ከለየት ነሽ እንዴ? ስትጣሪ ቆይሽ። ካልገቡስ ታዲያ ምን ይሆን? ይሄን ያህል ድርቀት ለምንድን ነው? ሰሃራ ወይ ይወርዳል ኩን ማላ ይወርዳል። የኔ እናት ይወርዳል። ማሚላ የኔ እናት አመሰግናለሁ። ሌላ አለ ሌላ ማንን ነው የሚገባው? የሚገባ ሰው ካለ